put a 25% tariff, which is, by the way, about 7 times more than they would have to pay by raising their drug, like 7 times. This wasn't like a little bit more. እጅግ በጣም አስፈሪ በሆነ ደረጃ በአሁኑ ሰዓት በአርክቲክ ውስጥ ዓለም አቀፍ ቀውስ እየተባባሰ ይገኛል። ለዚህም ደግሞ ዋነኛ ምክንያቱ ዩናይትድ ስቴትስ አውሮፓ ላይ አዳዲስ ታሪፎችን እጭናለሁ እያለች ነው እየተናገረች ያለችው። ይህ አይነቱ ፍላጎት እንደተለያዩ ሳይንቲስቶች ወይ ደግሞ ተንታኞች መሰረት ታይቶ የማይታወቅ አይነት ፍላጎት ነው ተብሏል። ግሪንላንድን ወይ መሸጥ አለባቸው ወይ ደግሞ የግሪንላንድን ዋጋ ሊከፍሉን ይገባል ነው የዶናልድ ትራምፕ ዋነኛ አቋሙ። በዛሬ ቪዲዮአችን ትራምፕ ግሪንላንድና እያደገ የመጣው ዓለም አቀፋዊ ቀውስ ምን ይመስላል የሚለው ነገር በሰፊው እንዳስሳለን ማለት ነው። እንደሚታወቀው ግሪንላንድ በዓለማችን ላይ ትልቁ ደሴት ናት። በሰሜን አሜሪካና በአውሮፓ መካከል በአርክቲክ ውቅያኖስ ውስጥ ትገኛለች። ወደ 57000 የሚጠጉ ሰዎች እዚህ አካባቢ ይኖራሉ። ግሪንላንድ በሰሜን አሜሪካ በጂኦግራፊያዊ መልኩ አካል ብትሆንም በፖለቲካዊ መልኩ ግን የዴንማርክ መንግስት አካል ናት። ከፊል ራስ ገዝ ናት። ይህ ማለት ምን ማለት ነው? የውስጥ ጉዳዮች አለ። ለምሳሌ ማህበራዊና ኢኮኖሚያዊ ጉዳዮችን ራሷን በራሷ የምታስተዳድር ሲሆን ዴንማርክ ደግሞ የመከላከያና የውጭ ፖሊሲን ትቆጣጠራለች። ግሪንላንድ በዩናይትድ ስቴትስ በአውሮፓና በሩሲያ መካከል ባለው ቦታ ምክንያት ስትራቴጂካዊ ጠቀሜታዋ በጣም ጎላ ያለ ነው። በአርክቲክ ውስጥ ባሉ ቁልፍ ወታደራዊና የመርከብ መስመሮች ላይ ትገኛለች። ዩናይትድ ስቴትስ በቀዝቃዛው ጦርነት ወቅት የሚሳኤል ስጋቶችን ለመለየትና ለመከላከል የተገነባው ፒቱፊክ የተባለ የጠፈር ጣቢያ የተባለ በግሪንላንድ ውስጥ ትልቅ ወታደራዊ ጣቢያ ሰርታለች። በዓለም ላይ የአሜሪካ ትልቁ ሰሜናዊ ወታደራዊ ጣቢያ እዚህ ነው የሚያገለግለው ማለት ነው። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ግሪንላንድን ለብሔራዊ ደህንነት ሲባል መቆጣጠር እንዳለባት ደጋግመው እየተናገሩ ይገኛሉ። ሩሲያ፣ ቻይናና ሌሎችም ሀገራት በአርክቲክ ውስጥ ያላቸውን ተጽዕኖ እያስፋፉ እንደሆነና ግሪንላንድ ደግሞ ለአሜሪካ መከላከያ እጅግ በጣም ወሳኝ እንደሆነች እየተከራከሩ ነው የሚገኘው። በ2026 እንደ አውሮፓውያን አቆጣጠር መጀመሪያ አካባቢ ፕሬዚዳንት ዶናልድ ትራምፕ ይህንን ፖሊሲ በተወሰነ ደረጃ አራዝመውታል። ግሪንላንድ ለዩናይትድ ስቴትስ ካልተሸጠች በስተቀር በበርካታ የአውሮፓ ሀገሮች ላይ አዳዲስ ታሪፎችን እጥላለሁ እያለች ነው ያለችው። እነዚህም ሀገሮች ዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመኒ፣ ዩናይትድ ኪንግደም፣ ኔዘርላንድስና ፊንላንድ ይገኙበታል። እነዚህ ሀገሮች ላይ አዳዲስ ታሪፍ እጥላለሁ ነው እያሉ ያሉት። በዚህ እቅድ መሰረት ከነዚህ ሀገሮች ወደ አሜሪካ የሚገቡ እቃዎች በሙሉ ላይ የ10% ታሪፍ የሚጀምረው የካቲት 1 ጀምሮ ነው ተብሏል። ታሪፉ ደግሞ ሰኔ 1 አካባቢ ወደ 25% ይጨምራል ነው እየተባለ የሚነገረው። ስለዚህ እነዚህ ታሪኮች የግሪንላንድን ሙሉ በሙሉ ለመግዛት ስምምነት እስኪደርስ ድረስ ይቆያሉ ወይ ደግሞ ይራዘማል ነው እያሉ ያሉት። እንግዲህ ይህ ማስታወቂያ ከፍተኛ ዓለም አቀፋዊ ተቃውሞን አስነስቷል። የአውሮፓ መሪዎች የግዛት ለውጥን ለማስገደድ ደግሞ አሜሪካ ግሪንላንድን ለመቆጣጠር ስትል አውሮፓ ሀገሮች ላይ እንደዚህ አይነት ማዕቀብ መጣሏን በጣም በይፋ ውድቅ አድርገውታል። የሉዓላዊነት የግዛት አንድነትና የዓለም አቀፍ ሕግ መሪዎችን አጽንተው ሰጥተዋል። እነዚህ ነገሮች በሙሉ የሚጥስና አላስፈላጊና እጅግ ሕገወጥ የሆነ ነገር እያደረጉ እንደሆነ ዶናልድ ትራምፕን ወቅሰውታል ማለት ነው። በርካታ መሪዎች የታሪክ ስጋቶች የትራንስ አትላንቲክ ግንኙነቶችን እንደሚገሉ በተለይም ደግሞ የኔቶ ትራንስ አትላንቲክ ትሪቲን እንደሚጎዳ ነው እየተናገረ ነው። ስለዚህ ከአውሮፓ የተቀናጀ ተቃውሞና እርምጃዎች ሊያስከትሉ እንደሚችሉ ከወዲሁ እያስጠነቀቁ ነው የሚገኘው። የአውሮፓ ህብረት ለታሪፎቹ ስጋት ምላሽ ለመስጠት ከዩናይትድ ስቴትስ ጋር የንግድ ድርድር ስለማቆም መወያየት ጀምረዋል። የአውሮፓ ህብረት ባለስልጣናትም ማስገደድና ማስፈራራትን ለመቃወም የተነደፈ የኢኮኖሚ መከላከያ መሳሪያዎችን መጠቀምን አስበዋል። እነዚህ እርምጃዎች የታለመ የበቀል ታሪፎችና የንግድ ገደቦችን ሊያካትቱ ይችላሉ ማለት ነው። ስለዚህ አውሮፓውያኑ በራሳቸው የአጻፋ ምላሽ ለመውሰድ ከአሜሪካ ወደ አውሮፓ የሚገቡ ኢኮኖሚ ነገሮች ላይ እና እንዲሁም ደግሞ ከዛም ባለፈ ደግሞ የንግድ ገደቦች ላይ ደግሞ እንጭናለን፣ የአሜሪካን ኢኮኖሚ እናንኮታኩታለን እያሉ ነው እየዛቱ የሚገኙት። የአውሮፓ አገራት በግሪንላንድ ወታደራዊ ተግባራቸውን ጨምረዋል። በርካታ የኔቶ አገሮች ለጋራ ልምምድ ወታደሮችና የተለያዩ መሳሪያዎችን ወደ ግሪንላንድ ልከዋል። እነዚህ ማሰማራቶች አርክቲክ ደህንነትን ለማጠናከርና ዴንማርክና ግሪንላንድን ለመደገፍ እየታለሙ የመከላከያ እርምጃዎች ሆነው ተቀርበዋል። ካናዳ ደግሞ ለዴንማርክና ለግሪንላንድ ያላትን ድጋፍ አረጋግጣለች። ካናዳ ከአሜሪካ ጎን አይደለም። አሜሪካ ዴንማርክ ላይ ያደረገች ያለችው ነገር በሙሉ ስህተት ነው። የኔቶ አባልም እንደመሆኗ መጠን ካናዳ በአርክቲክ ክልል ውስጥ የጋራ መከላከያና የጥምረት ግዴታዎችን ለመወጣት ያላትን ቁርጠኝነት አጽንኦት ሰጣ ተናግራለች። በግሪንላንድ ውስጥ በተለይም ደግሞ በዋና ከተማ ኑክ በሚባለው ቦታ ትላልቅ ተቃውሞች ተካሂደዋል። ብዙ ነዋሪዎች ግሪንላንድን ለማዋሃድና ለመሸጥ የሚደረገው ማንኛውም አይነት ሙከራ እንቃወማለን ብለው ተናግረዋል።
ተናግረዋል። በዴንማርክ ውስጥም ደግሞ ህዝባዊ ሰልፎች ተካሂደዋል፣ በኮፐንሃገም ጭምር። እነዚህ ሰልፎች ለውጭ ቁጥጥር ከፍተኛ የአካባቢውን ተቃውሞ አጉልቶ አሳይተዋል ማለት ነው። ስለዚህ በዩናይትድ ስቴትስ የህዝብ አስተያየትም ተቃውሞ አሳይቷል። የዩናይትድ ስቴትስ ማህበረሰብም እንደዚህ አይነቱን የአሜሪካን መንግስት ፖሊሲ እንደሚቃውሙ ነው እየተናገሩ ያሉት። የህዝብ አስተያየት መስጫ እንደሚያሳየው አብዛኞቹ አሜሪካውያን በግፊት ወይም ደግሞ በመገልበጥ ግሪንላንድን ለመቆጣጠር የሚደረገው አይነት ጥረት በፍጹም ተቀባይነት የለውም ብለው ነው የሚናገሩት። ከደህንነትን ባሻገር ደግሞ ግሪንላንድ የራሷ ኢኮኖሚያዊ ጠቀሜታ አላት። በነገራችን ላይ የግሪንላንድ ደሴት ከፍተኛ መጠን ያላቸው እጅግ በጣም ውድ የሚባሉ የምድር ማዕድናት አሉባት። እነዚህ የከበሩ ማዕድናትና ሌሎች የተፈጥሮ ሀብቶች ክምችቶችንም ይዛለች። ሆኖም ግን በአስቸጋሪ የአየር ንብረት ሁኔታዎች ምክንያት እነዚህን የተፈጥሮ ሀብቶችን ቆፍሮ ማግኘት ስላልተቻለ አካባቢው በከፍተኛ ወጪና በመሰረተ ልማት እጥረት ምክንያት የማዕድን ቁፋሮ መካሄድ አልተቻለም። ስለዚህ አሳ ማጥመን የግሪንላንድ ማህበረሰብ ዋና የኢኮኖሚ አካል ነው ማለት ነው። አሜሪካም እያለች ያለችው ምንድን ነው? እኔ አቅሙም አለኝ፣ ቴክኖሎጂውም አለኝ፣ ብሩም አለኝ። ስለዚህ እነዚህን ሪሶርሶችን ቆፍሬ መጠቀም እንችላለን ነው እያለች ያለችው። ዴንማርክ ለግሪንላንድ ከፍተኛ የገንዘብ ድጋፍ ታደርጋለች። በየአመቱ ወደ 500 ሚሊዮን ዩሮ ታዋጣለች። በነገራችን ላይ ይህ የገንዘብ ድጋፍ የግሪንላንድን የህዝብ በጀት ግማሽ ያሉን የሚሸፍን ሲሆን አስፈላጊ አገልግሎቶችንም ይደግፋል። ለምሳሌ የአየር ንብረት ለውጥ ወደፊት አዳዲስ የመርከብ መስመሮችን ሊከፍት የሚችል የአርክቲክ በረዶን እየቀነሰ ይገኛል። ስለዚህ አየር ንብረቱ እየተቀየረ ሲሄድ፣ በረዶው እየቀለጠ ሲሄድ፣ ስለዚህ እነዚህን ሪሶርሶችን ደግሞ የተፈጥሮ ሀብቶችን በቀላሉ ቆፍሮ ማግኘት እንደሚቻል ሳይንቲስቶች እየተናገሩ ነው ያሉት። ስለዚህ ይህንን በመመልከት ይመስላል የአሜሪካ መንግስት የግሪንላንድን ግዛት ተቆጣጥረን የአሜሪካን ግዛት ማስፋፋትና ማደራጀት አለብን ብለው የሚናገሩት። እነዚህ መንገዶች በእስያ በአውሮፓና በሰሜን አሜሪካ መካከል ያለውን ጉዞ ሊያሳጥሩት ይችላሉ ማለት ነው። ስለዚህ ይህ በአርክቲክና በግሪንላንድ ያለውን ዓለም አቀፋዊ ፍላጎትንም ይጨምራል። ምክንያቱም ግሪንላንድ ውስጥ ያለው ሪሶርስ እስካሁን አልተነካም። በጣም ብዙ ሪሶርስ እንዳለ ነው የሚነገረው። በታሪክም ስናሄድ ግሪንላንድ በ18ኛው ክፍለ ዘመን በዴንማርክ ቀኝ ግዛት ስር ነበረች። እንደውም በጣም ብዙ ተቃዋሚዎች በዴንማርክ ውስጥ ዴንማርክ በታሪክ ብዙ ችግር አድርሳብናለች ብለው እንደውም አንዳንድ ግለሰቦች የዶናልድ ትራምፕን ምስል ያለበትን ቲሸርት እየለበሱ ለዶናልድ ትራምፕ ያላቸውን ድጋፍ ሲገልጹ ይገኛሉ። ስለዚህ የዛ ሀገር ተወላጆች የኢኑይት ማህበረሰቦች የባህል ጭቆናና ማህበራዊ መስተጓጎል አጋጥሞናል ብለው ነው የሚናገሩት እና የማንነት ድፍጠጣም ደርሶብናል ብለው ይናገራሉ። ከሁለተኛው የዓለም ጦርነት በኋላ ግን ግሪንላንድ ቀስ በቀስ የበለጠ የራስ ገዝ አስተዳደር ራሷን በራሷ የማስተዳደር እድሉን አግኝታለች። ዛሬ ግሪንላንድ የራሷ ፓርላማና መንግስት አላት። ምንም እንኳን የሚሊታሪና የውጭ ጉዳይ ፖሊሲውን ዴንማርክ ብትቆጣጠረውም የራሷ ፓርላማ ራሷን በራሷ የራሷን ፖለቲካ የራሷን እንደምትሰውረው ነው የሚታወቀውና በህዝብ ውሳኔ በኩል ነጻነትን የማወጅ ህጋዊ መብት እንዳላት ነው የሚታወቀው። ብዙ የግሪንላንድ ነዋሪዎች በመጨረሻ ነጻነትን ይደግፋሉ፣ ነገር ግን በውጭ ኃይሎች ቁጥጥር ሳይሆን ትብብርን ያጎላሉ የሚል አንድምታዎች ነው ያሉ። ስለዚህ የግሪንላንድ የራሷን እድል በራሷ የመወሰን መብት ለመጠበቅ ስትፈልግ ከዩናይትድ ስቴትስ ከአውሮፓ ህብረትና ከሌሎች ሀገሮች ጋር የዲፕሎማሲና የኢኮኖሚ ግንኙነቱን መመስረትና ማስተካከል መቻል አለባት ነው። የግሪንላንድ እንግዲህ ክርክር ምንድን ነው? በኔቶ አገሮች መካከል ከፍተኛ ስጋትን አስነስቷል። ምክንያቱም የኔቶ ሀገር አባላት ሀገራት እንግዲህ ግሪንላንድ እንዴት ነው መከላከል ያለብን፣ እንዴት ነው መጠበቅ ያለብን በሚለው ጉዳይ ላይ አንድ አይነት አስተሳሰብም አላቸው። ነገር ግን ደግሞ ከፍተኛ ስጋትን ፈጥሮባቸዋል። ተንታኞች እንደሚናገሩት አንድ የኔቶ አባል ከሌላው ግዛት መሬትን ለመውሰድ ከሞከረ ጥምረቱን ሊያዳክም እንደሚችል ያስጠነቅቃሉ። ስለዚህ እንደዚህ አይነት እርምጃዎች ዓለም አቀፍ ደንቦችን ሊያዳክሙና ለወደፊትም ደግሞ በዓለም ላይ ባሉ የግዛት ግጭቶችን ሊያበረታቱና ሊያስፋፉ እንደሚችሉ ነው ከወዲሁ ስጋታቸውን እየገለጹ የሚገኙ። ስለዚህ ይሄ እንደዚህ አይነት ሁኔታ አሁንም መፍትሄ አላገኘም። ውጤቱ በአርክቲክ ደህንነት ጉዳይ ላይ በዓለም አቀፍ ንግድና በኔቶ አንድነትና በግሪንላንድ ህዝብ ላይ የራሳቸውን የወደፊት እጣ ፈንታ የመወሰን መብት ላይ የረጅም ጊዜ መዘዝና ችግር እንደሚፈጥር ነው የተስተዋለው። ስላዳመጣችሁኝ አመሰግናለሁ።